ሰላም እንዴት ናችሁ? አንዳንዴ በሶሻል ሚዲያ የምናቀርባቸው ጥቆማዎች ለሀገር፣ ለሕዝብ ይህን ቋንቋ ለሚሰሙ ሰዎች የሚጠቅሙ መሆን አለባቸው። ለሕዝብ ስንል ለመንግስትም የሚጠቅም ለሀገርም የሚጠቅም ለሌላውም ሰው የሚጠቅም መሆን አለበት። ስለዚህ እንደዚህ ጥቆማዎችን ስናቀርብ ጥቆማዎችን ሰምቶ የሚያስተካክል አካል ስናገኝ ደግሞ ደስ ይለናል። እኔ ባለፈው ጊዜ ስለ አደንዛዥ እጽ የኢትዮጵያ አደንዛዥ ክትትልና ቁጥጥር መስሪያ ቤት በቅርብ ጊዜ የሚያደርጋቸውን ነገሮች ኦፊሻሊ አይታዩም፣ በሚዲያ አይገለጹም፣ ከእንደገና ከባድ ኮራፕሽን እዛ አካባቢ አለ፣ ወንጀልም አለ ብዬ ተከታታይ ቪዲዮዎች ሰርቼ ነበረ። ከዛ በኋላ ባየሁት ለውጥ ተደስቻለሁ። አዲስ አበባ ውስጥ ባሉት 11ዱም ክፍለ ከተማ ሊባል በሚችል ደረጃ የተያዙ እጾች፣ አደገኛ እጽዋቶች በይፋ ሲቃጠሉ ከዚህ በፊት ጥቆማ እንደሰጠኋችሁ የፍትህ መስሪያ ቤት ባለስልጣናት፣ የቤተ እምነት ተወካዮች፣ የአካባቢ መስተዳድር፣ የአካባቢ ታዋቂ ሰዎች ባሉበት ቦታ በህጋዊ መንገድ እየተቃጠሉ በሚዲያ ላይ ማየት ጀምሬያለሁ። በፌስቡክ፣ በቴሌቪዥን፣ በተለያየ ነገር ሲተላለፍ እያየሁ ነው። ይህ ለእኔ ሳቲስፋክሽን ነው። ያነሳሁት ነገር ምንድን ነው? ፖሊስ አመኔታ እያጣን ሄደው የሚሰራቸውን ስራዎች በወቅቱ ካላሳየ ሌሎች ሰዎች ደግሞ እነዛ ህገወጥ ነገሮች መውደማቸው ለሌሎች ሰዎች እርግጠኝነት ኢቭን የተያዘባቸው ሰዎች እንኳን እርግጠኛ መሆን ይፈልጋሉ፣ አይደለም ሌላው ሰው። እና እነዚህን ነገሮች በጣም ለረጅም ጊዜ ይሄን ነገር አድበስብሶ መቀመጥ በፖሊስ ላይ ያለው እምነት እንዲሸረሸር የሚያደርግ ስለነበረ ከረፈደም በኋላ ቢሆን ነቅታችሁ ይሄን ነገር በማድረጋችሁ ተደስቻለሁ። እና አንዳንድ በወንጀል ሂደት ውስጥ የሚፈጸሙ በኮራፕሽን ደረጃ የሚነሱ ነገሮች፣ በተለያየ መስሪያ ቤት የሚታዩ ነገሮች ተጨባጭ የሆኑ ቀንና ሰዓት ያላቸው መረጃዎች ስንሰጣችሁ ለማስተካከል ከሞከራችሁ ሀገራችንን አብረን እያቃናን ነው ማለት ነው። ይሄ ሀገርና መንግስት የተለያዩ ናቸው። ሀገር እንዲቀጥል ዘላቂ እንዲሆን ስለምንፈልግ መንግስቱን ብንደግፈውም ብንቃወመውም የሀገር ምሰሶ እንዲናጋ አንፈልግም። ማለት ሀገሪቱ የወንጀለኞች መጠራቀሚያ እንድትሆን አንፈልግም። በሀገሪቱ ስርዓት አልበኝነት እንዲነግስ አንፈልግም። በሀገሪቱ ሰው የመኖር ዋስትና እንዲያጣ አንፈልግም። ይሄ ኮመን ሴንስ ነው። አንድ ንጹህ የሆነ አእምሮ ያለው ሰው፣ አንድ ጤነኛ ሰው ሀገሩ ላይ ብቻ ሳይሆን በዓለም ላይ ሰላም እንዲሰፍን ይፈልጋል። በየትኛውም በዓለም ዙሪያ ወንጀል ባይኖር ደስ ይለዋል። የሀገር ግን ሀገር ማለት እናት ነች። ስለዚህ ሀገር ብትኖርባትም ባትኖርባትም ልብህ እዛ ነው፣ ሀሳብ እዛ ነው፣ ህልምህ እዛ ነው። ተኝተህ ህልም ስታልም እኮ ሀገር ሄደ ነው የምታለሙ። በአብዛኛው ህልም ሳልም እኔ ሀገሬ ውስጥ ነው ማለመው ህልም ማለመው። ይህ ማለት የአብዛኛው የስሪቴ የውቅሬ መሰረት ስለሆነ ነው። ያ ነው አንድ ሰው 30 40 ዓመት ውጭ ቢኖር ልቡ ሀገር ውስጥ ነው ያለው፣ የተወለደበት ሀገር ውስጥ አይዴንቲቲ ያለበት ቦታ። ስለዚህ አንዳንድ ነገር ስንናገር እኛ የፖለቲካ ጥቅም ፈልገን ወይ ሌላ ነገር ፈልገን አይደለም። ሀገር ሲበላሽ ዝም ማለት የለብንም። አያገባኝም ማለት አንችልም። ኦኬ ሀገር ቤት ብንሆን ኖሮ ፈርተን ዝም እንላለን። የሆነ ነገር ደርስብናል፣ በቃ ወይ እንታሰራለን፣ ወይ እንገረፋለን፣ ወይ እንገደላለን ብለን እንላለን። ውጭ ሀገር ከሆነና ልባችን ሀገር ቤት ካለ ነገ ደግሞ ምናልባት ያሰብነው ነገር ተሳክቶልን ሀገራችን ገብተን መኖር እንድንችል ሀገራችንን ማሳመር ድርሻ አለብን፣ አስተዋጽኦ ማድረግ አለብን። እና ምን ልላችሁ ፈልጌ ነው፣ በአደንዛዥ ዙሪያ ላይ በሰራኋቸው ቪዲዮዎች ውስጥ የተወሰኑ ለውጦች አይቻሉ። እነዛ ለውጦች አፕሪሼት ማድረግ እፈልጋለሁ። ማለት እጾች፣ የተያዙ እጾች እየተቃጠሉ ነው፣ በይፋ ህዝብ እያየ የተቃጠሉ ነው። ይሄ በአዲስ አበባ ፖሊስ በኩል እየተካሄደ እንዳለ ነው ማየው። የፌዴራል ፖሊስ አንድ ጊዜ ብቻ ነው ያየሁት። እና ይሄ ምንድን ነው የሚያሳየው? መስማት ጀምራቸዋል ማለት ነው። መስማት ጀምራቸዋል። የሚያነቃቸው ሰው ያስፈልጋቸዋል። የሚቃወምም ቢሆን እንኳን ሰው፣ የመንግስት ስራ ላይ ያሉ ሰዎች የሚያነቃቸው ሰው ይፈልጋሉ። የፖለቲካ መሪዎች ተናግረው ከወረዱ በኋላ ህዝቡ ውስጥ የፈጠረውን ስሜት ያን ፊድባክ ማየት አለባቸው። ድጋሚ ሲናገሩ መጠንቀቅ ይኖርባቸዋል። እና በዚህ ደስ ብሎኛል ላችሁ ፈልጌ ነው። ስላዳመጣችሁ አመሰግናለሁ።